ሰላም ቤተሰብ እንዴት ቆያችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ጨረቃዎች ብቅ ብለዋል በብሩኬ ቤት። በመጀመሪያ ደረጃ እንኳን ደስ አላችሁ። ብዙዎቻችሁን አስጨንቋል። የሀይሚ ለምን ወደኋላ አለች? ሀይሚ ለምንድነው ስራ እየሰሩ ነው እምቢ ብለው ልትቀር ትችላለች፣ አይታወቅም ያላችሁም አላችሁ። ቅድም ቪዲዮ ሰርች ነበረ ግን እንደዛ ባሰብነው መንገድ ሳይሆን እግዚአብሔር ይመስገን በአጭር ጊዜ ውስጥ እንግዲህ አፈቅርሃለሁ ብለዋለች ማለት ነው። በነገራችን ላይ እናንተ ከካሜራ ያላወጡት ከካሜራ በጣም አምረው በመኖራቸው ብዙ ነገር እንደተባሉ፣ ብሩኬም ብዙ ነገር እንደተባለ፣ ሀይሚም ደግሞ ብዙ ነገር እንደተባለ፣ ብዙ ነገር እንደደረሰባት ነው ዛሬ እያለቀሰች ለብሩኬ ስትናገር ሲነጋገሩ የሰማሁት። ይህን ነገር ማንም የሚያውቅ ነገር የለም። በእርግጥ እኛ ከምናየው እንዴት አብራችሁ ትቀመጣላችሁ? አብራችሁ እየተቀመጣችሁ እንዴት ሪሌሽን የላችሁም? ሴትና ወንድ አብሮ እየተቀመጠ የሚል አለ አይደለ? እንላለን። የሁሉም ብዙ አስተያየት ነው። አንድ ሴትና ወንድ አብረው ከተቀመጡ እንዴት ሪሌሽን አይኖራችሁም የሚል ሀሳብ ነበር እና ያንን ሁሉ ዛሬ በእንባ ነው ስትናገረው የነበረው እና እውነት ለመናገር ታስለቅሳለች ሀይሚ ደግሞ ስትናገር ማለት ነው። እና በእርግጥ አንድ ሰው ይወዳችኋል አይወዳችሁም፣ እሱን በምታያደርጉት ነገር ይገባችኋል። ብሩኬ ያው እኛ ለእሷ በተመልካች በኢትዮጵያ ተመልካች ፊት አፈቅርሃለሁ ትበለኝ በሚለው ነው እንጂ ሀይሚ ድብን አድርጋ እንደምታፈቅረው ያውቃል። ሀይሚም ደግሞ ብሩኬ እንደሚያፈቅራት ታውቃለች በእርግጠኝነት ማለት ነው። ያው ፍቅራቸው በሚዲያ ስላችሁ እናንተ እኮ አንድ ሰው የሚወዳችሁና የማይወዳችሁ ከሆነ እንዲሁ ራሱ መገንፈል ትችላላችሁ አይደል እንዴ? መገመት ትችላላችሁ። ያው በተመልካች ፊት እስካሁን ድረስ ምንም የፍቅር ጥያቄ አላቀረበላትም የሚል ሀሳብ ነበር እኛ የምናቀርበው እንጂ ሞር እንደሚፈቃቀሩ እኮ እኛ ሁላችንም እናውቃለን። ይሄ የታወቀ ነው አይደል እንዴ? ሀይሚ ላስብበት ስትል እንዳለ ተመልካች ግድ ነው ዘና በል ፈታ በል ሀይሚ በደንብ ድብን አድርጋ ነው የምታፈቅርህ፣ ግን የሴት ልጅ ወጉ መግደርደር ግድ ነው ስትሉ ነበር አብዛኛዎቹ ማለት ነው። እና እውነት ለመናገር በጣም ደስ የሚል ነገር ነው። እምባዋ እየተናነቀኝ ነው ማለት ለብሩኬ እኔ ለብሩኬ ለመሆን ወይም ደግሞ ይሄን ቀን ለመጠበቅ በብሩኬ የተነሳ ብዙ መስዋዕት ከፍያለሁ አለች። ማለት ያ ማለት እኮ እንግዲህ ብሩኬን የሚፈልጉ ሰዎች በጣም ብዙ ነገር እያሏት ነው ማለት ነው። እንደዚህ ስረዳት ከሀይሚ ማለት ነው የማነበው ነገር እና አሁን ምን ይወጣችኋል እናንተ ልጆች ማለት ነው። ብዙዎቻቸው ያው ስራ ነው የሚሰሩት እና ያለፈ ሪሌሽን የላቸውም በሚል ሀሳብ መሰለኝ ጭንቀት የምታደርሱባት ልጅቱ ጋር፣ እንደዛውም ደግሞ ብሩኬ ጋር ማለት ነው። እስኪ እረፍ በሉ እንግዲህ ማለት ነው። አዎ እሱም አሁን ምን አለ ብሩኬ፣ እነዚህ ሰዎች አብረን አንድ ላይ ሆነን ነው ማሸነፍ ያለብን። እኔና አንቺ ክፍተት ፈጥረን አንቺ አልወድሽም ብለህኝ አልወድህም ብትይኝ ለእነሱ ትልቅ ደስታ ነው። ስለዚህ በፍቅር አብረን ሁነን ነው እነዚህን ሰዎች ማሸነፍ ያለብን በሚል ሀሳብ መልሶላታል። እና ምን ባደርግልሽ ነው የምታምኚኝ አላት። እዛ ፓርት ላይ ግን አንጀቴን ነው የበልኝ መምላክን። ምን ባደርግልሽ፣ በነገራችን ላይ አንድ ሰው ማለት ነው አፍቅሯችሁ ይህን ጥያቄ ቢጠይቃችሁ ማለት ነው ምንድነው መልሳችሁ? ምን ባደርግልሽ ታምኛለሽ? በቃ እንደምወድሽ ምን ባደርግልሽ ታምኛለሽ? በነገራችን ላይ ይህ በቃላት ሳይሆን ነገሮችን በሂደት የምታምኑበት አጋጣሚ፣ ስራው የሚያደርገው ነገር ሁለመናው የሚፈታው ማፍቀርና ለመፍቀሩን ማለት ነው። በእንደዚህ ሲስተም ነው እንጂ የሆነ ነገር ድንገታዊ ነገር ማድረግ ፍቅርን እንደሚወዳችሁ የሚገልጽ ነገር ምንም ነገር የለም ይመስለኛል እኔ ለራሴ ማለት ነው። እና ለማንኛውም ግን እውነት ለመናገር በጣም 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 ነው ደስ ያለኝ። እና ሀይሚን የምትፈልጉ ወይም ደግሞ ብሩኬን የምትፈልጉ ሴቶች፣ በተለይ ደግሞ ሴቶች እኔ ይመስለኛል ሴቶች ነው ብሩኬን ሀይሚ ላይ ጫና እያዳረሱባት እንደተረዷት ከሆነ እያለቀሰች እየተናገረች ያለችው እና ብሩኬን የሚወዱ ልጆች ሀይሚን በጣም ሀይሚ ጋር ጫና እያደረሱባት ይመስለኛል። እና እረፉ ልጅቱ ህይወቷን ትኖርበት በቃ ማለት በጣም ታሳዝነኛለች። ልጅ ለምን እንደሆነ አላውቅም ከምር በጣም በጣም ነው የምታሳዝነኝና አታልቅሽ ሀይሚዬ፣ እግዚአብሔር ያለው ምንም አይቀርም ማለት ነው። ለበጎ ነው ይሄ ልጅ እናንተ ያገናኛችሁ ለበጎ ነው። ብቻ አንዳንድ ይሄ እናንተን እህል ውሃ ሲከፍትላችሁ የሆነ ግንኙነታችሁ እንኳን በጣም ደስ የሚል ድንገታዊ ነገር ነበርና ፈጣሪ የእሷን እንጀራም ሊከፍት የእሱንም እንጀራ ሊከፍት ሲል አገናኛችሁ። በአብርሃም እንትን ነው መሰለኝ ቀለበት ፕሮግራም ይሆን ብቻ አላውቅም እና
ብቻ ያለ ምክንያት ሀይሚና ብሩኬ አልተገናኙም ብዬ ነው የማስበው። እና አሁንም ወደፊትም እርግጠኛ ነኝ ማለት ነው ሀይሚና ብሩኬ ሌላ ነገር አድርገው ትልቅ ደረጃ ላይ ደርሰው ምን ብዬ አሪፍ ትዳር መስርተው እንደምናያቸው ተስፋ አለኝ እኔ በራሴ ማለት ነው። ምክንያቱም ሀይሚ ካለ ብሩኬ አይሆንም፣ ብሩኬ ካለ ሀይሚ አይሆንም ማለት ይቻላል በጥቅሉ ማለት ነው። አያምርም፣ ሲጀመር አያምርም። እናቴን ምንም አያምር። ሀይሚ ለብቻዋ ብሩኬ ምንም ሁለመናው ራሱ ድፍን ነው የሚለውና የወደፊት ህይወታቸው ራሱ ልጆች ወልደው ብቻ አላቅም የምናያቸው ጊዜ የሚፈታው ነገር ይሆናል ማለት ነው። እና በጥቅሉ ግን በጣም ደስ ብሎኛል። እሱም አፈቅርሻለሁ እሷም ደግሞ አፈቅርሃለሁ ብለው እንግዲህ በምናውቀው ፍቅራቸውን ተገላልጸዋል። ወደፊት የበለጠ ነገር እንጠብቃለን የሚል ተስፋ አለኝ እኔ ለራሴ ማለት ነው። እና ብዙዎቻችሁ እንደምትደሰቱ ነው በዛሬው መልስ ማለት ነው። እርግጠኛ ነኝ 100% ትደሰታላችሁ። ሀይሚ ማለት እኔ ራሱ ከማየው አንፃር ይሄ ነገር በቃ ማለት ረዘም አድርገው ስራ ሊሰሩበት ነበር የሀሳቤ። ምክንያቱም አንዳንድ ሰው ሀሳብ የሆነ ነገር ሲያመነጭላችሁ ይሄ ነገር ሊሆን ይችላል የሚልም ሀሳብ ነበረኝ። ገብቷችኋል? እንዴት ሀይሚ ታፈቅረዋለች እንዴት በሰዓቱ እኔም አፈቅራለሁ ብላ አልመለሰችለትም የሚል ሀሳብ ውስጤ ላይ ገባና አንዳንድ ልጆችም ቲክታክ ላይ ገብቶ በቃ ሲሉ ነበረ ማለት አይ እኛ ገብቶናል ምናምን እኛ ገብቶናል እናንተ ማንን ለማታለል ፈልጋችሁ ነው ምናምን ነገር ሲሉ እንዴት ነው ይሄ ነገር ምናምን ማለት ላይ ጠርጥሬ ነበረ። እና ለማንኛውም ግን በተለይ በብዛት ማለት ነው እንኳን ደስ አላችሁ። ብዙዎቻችሁ ፈርቻለሁ፣ ፈርተናል እያላችሁ ነበረ። ብዙዎቻችሁ ደግሞ ግማሾቻችሁ አይ ሴት ልጅ ያለነው መግደርደር ያለነው። ብሩኬ ደግሞ ትናንትና አልቅሶ ሲወጣ ከክላስ ምናምን በጣም አሳዝኖናል እውነት ለመናገር። የነገው ምንድነው የሚሆነው ቀጣይ በሚል ሀሳብ ብዙዎቻችሁ ትጨነቃላችሁ። በሀይሚና በብሩኬ መሃል ክፍተት ምንም አይነት ክፍተት እንዲፈጠር አትፈልጉምና በጣም ደስ ይላል። እንኳን ደስ አላችሁ ለእናንተ ለቅኖቹ ማለት ነው አብረው እንዲሆኑ ለምትፈልጉ። በቃ እኔ እንጃ ፍቅር ስታዩ ደስ የሚላችሁ ልጆች አላችሁ በጣም ብዙ ልጆች ማለት ነው። እና ለእናንተ እንኳን ደስ አላችሁ። እና ሀይሚና ብሩኬን ማለያየት የምትፈልጉ ልጆች እኔ ደግሜ ደጋግሜ እለዋለሁ እረፉ፣ በቃ እረፉ። ልጆቹን ሰላም ስጧቸው በቃ ካሁን በኋላ ማለት ነው። እረፉ፣ አርፋችሁ የራሳችሁን ህይወት ኑሩ፣ ወይም ደግሞ ሌላ ሰው የህይወት አጋር ፈልጉ ማለት ነው። እና ለማንኛውም ይመቻችሁ። አንድ ላይ ሆነው ሁሉንም እንደሚያሸንፉ እርግጠኛ ነኝ። ብዙ ነገር እንጠብቃለን ወደፊት እርግጠኛ ነኝ። ከሀይሚና ከብሩኬ አዳዲስ ነገር ነው። ፍቅር ይፋ ሆነ ማለት ብዙ ነገር ለውጥ ይኖራል። እንኳን ደስ አላችሁ እላችኋለሁ ቤተሰቦቼ። መልካም አዳር፣ ወዳችኋለሁ። ባይ ባይ።